አሁን ማንን ቀይረው ማን ስልጣን ሰጣችሁ? ከቶ ይሄንን ስልጣን ማን ሰጣችሁ? ባልሰራችሁት ሀገር ዛሬም በእስር ቤት ያሉ ኦርቶዶክሳውያን ይፈቱልን። ስለ ዳዊት ስናስተምር በገና እንደተሰጠው ጠጠር እንደተሰጠው ዳዊት በገና ብቻ ነው የነበረው እንዴ? በገና ይደረድራል። ክቡርነቱን ጠቅላይ ሚኒስትር ይድረስ ለጠቅላይ ሚኒስትሩ ሹፌሮቹ ዛሬም ዋይታቸውን እያሰሙ የተወደዳችሁ ውድ ቤተሰቦቻችን፣ ውድ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን መላው የሰው ልጆች እንደምን አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ ዛሬም አብሮነታችሁ ሳይለየን ስላላችሁን እጅግ አድርገን እናመሰግናለን። ላይካችሁ እያነሰ ነው፣ ሰብስክራይብ ያደረጋችሁ አይደለም። ቪው እንደምትመለከቱት ነው። ግን በሰፊ ስክሪን መረጃዎችን ቪዲዮዎችን አስደግፈን በማስረጃ ጭምር እያቀረብን ነው። ግን እይታው እንደምትመለከቱት ነው። ስለዚህ ከናንተ የሚጠበቀውን እንድታደርጉ እየጠየቅን በቀጥታ እንግዲህ ወደ ያዝናቸው የቪዲዮ መረጃዎቻችን ነው የምናመራው። በመጀመሪያ ቪዲዮአችን የምንመለከተው ለቅዱስ ዳዊት በገና እንደተሰጠው እናውቃለን። በዳዊት በገና እንላለን። ግን እኮ ለዳዊት ወንጭፍና ጠጠርም እግዚአብሔር ሰጥቶታል። ጎልያድ ሰይፍ ይዞ ሲመጣ፣ ጎልያድ ሊያጠፋው ሲመጣ፣ ጎልያድ ሊደመስሰው ሲመጣ፣ ጎልያድ ታሪክ አርባ ሊያደርገው ሲመጣ ዳዊት ኃይለ እግዚአብሔርን ፊት ለፊት አድርጎ ወንጭፉን ከነጠጠሩ ይዟል። የዳዊትን በገና እንደምንጠራው እንዲሁ ደግሞ የዳዊትን ወንጭፍና ጠጠርም መጥራት ይጠበቅብናል። ይህን ያስተማረን መጽሐፍ ቅዱስ ነው። ማንነትን ሊያጠፋ የመጣ ታሪክን ሊያጠፋ የመጣ እሴትን ሊያጠፋ የመጣውን እነሆ በወንጭፍና በጠጠር ስትመልሰው ታሞ የመጣውን መንፈሳዊ ነገርን ፈልጎ የመጣውን ደግሞ በበገና ታድነዋለህ። በሁለቱም ድህነት ይሰጣል፣ ሀገር ይጠበቃል፣ ቤተክርስቲያን ልዕልናዋ ይከበራል። አባታችን ይህንን ተናገሩ። አሁን ያሉ አባቶቻችን ዝምታቸውን ሰብረው ድምጾቻቸውን እያሰሙ ይገኛሉ። ከዳዊት በገና እንደተማርነው እንዲሁ ከዳዊት ወንጭፍና ጠጠርንም ይዘን መማር አለብን። የአባታችንን ቪዲዮ ላሳያቸው። ስለ ዳዊት ስናስተምር በገና መደርደርን አስተማርነ። የዳዊትን ወንጭፍ ሰብከን አናውቅ። ዳዊት በገና ብቻ ነው የነበረው እንዴ? በገና ይደረድራል፣ መዝሙር ይዘምራል። ይህን ለልጆቻችን አስተማርነ። ሌሎቹ ቢላዋ መሳል፣ ሌሎቹ ገጀራ መታት አሰልጥኗቸዋል። ሌሎቹ ሰው እንዴት እንደሚመታ አሰልጥኗቸዋል። እኛ በገና መደርደር አስተማርነ። ልጆቻችን በዚያ ልክ መዝሙር መዘመር፣ በገና መደርደር፣ ከበሮ መቆርቆር ቻሉ። ወንጭፉን ግን ለይተን ተው። አብሮነት ይበልጣ ብለን ወንጭፍ አልሰበክንም። ዳዊት በገና ብቻ ነው የነበረው እንዴ? ዳዊት በገናውን ለማን ተጠቀመው? ወንጭፉን ለማን ተጠቀመው? የሚለው ሁሉ ብናየው ሌላ ነው ጉዱ። ሳኦል ሲመጣ በገና ያስፈልግ ነበረ። ጎልያድ ሲመጣ ወንጭፍ ያስፈልግ ነበር። ግን ለይተን በገናውን ያስተማር። ለጎልያድ ወንጭፍ ያስፈልጋል አላልንም። እንዲያውም ስለ ወንጭፉ ሳንሰብክ ዝም ብለን በገናውን ብቻ ለልጆቻችን ሰበክ። ቤተክርስቲያን ስታስተምር የኖችው ቅንነትን ነው፣ ፍቅር ነው የሰበከችው። ስለ ሙሴ የዋህነቱ ሰበክና ቅንነቱን አስተማርና። ሙሴስ የዋህም ኩሎም ደቂቀ እስራኤል፣ ሙሴ ከእስራኤል ልጆች ሁሉ የዋህና ቅን ነበረ፣ ከእግዚአብሔር ጋርም ተነጋገረ ብለን ሰበክን እንጂ ግብፃዊን በክርን ብሎ ወደ አሸዋ ቀላቀለው የሚለውን አስተምረናል። ይህ አብሮነትን ስለምንወድ እንደ ኦርቶዶክስ እኮ ትመነምናለች እንጂ አትበጠስም ይላልኛ ሰው። ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ጠርሴስ ዛሬ እኮ ታሪክ የለውም እኮ። ቅዱስ ጴጥሮስ መንበረ ጵጵስናውን አድርጎ ያስተማረበት አንጾኪያ አንድ ክርስቲያን ታሪክ የሚናገር እኮ የለም። አፈወርቅ ዮሐንስ ስንቱን ድርሳን ያረቀቀበት ቁስጥንጥንያ ዛሬ መስጊድ ነው። አይጠፋም ማለት ነው። ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶንዮስ የተወገዘበት ቦታ ቁስጥንጥንያ ዛሬ ለታሪክ እንኳ አንድ ቤተክርስቲያን ነው። ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራትም። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? እማጠፋ ከሰራን፣ እማጠፋ ከነቃን አይተዋትም ተብሎ በመዘመር እምትቀጥል አትወር። አይተዋትም በማለት ብቻ አትቀጥልም እኮ። እንዳይተዋት የእኛን ድርሻ ስንወጣ ኦርቶዶክስ ትመነምናለች አትበጠስ የሚለው አያስሄድም። ጠፍታለች ሌሎች ሀገር ላይ። ስለዚህ እውነት ነው።
መማር ያለብንን መማር አለብን፣ መውሰድ ያለብንን መውሰድ አለብን። በጣም ትክክለኛም ሐሳብ ስለሆነ ማለት ነው። ትጠበቃለች፣ እንዲህ ትሆናለች፣ እንዲያትደፈርም የቅዱሳን ሀገር ናት የሚል በመጻደቅ ውስጥ ባንገባ ጥሩ ነው። በትናንትናው ዕለትም እንደሰራው ተርሴስ የቅዱስ ጳውሎስ የተወለደበት የትውልድ ስፍራው ናት፣ ገብቶ ያስተማረበት ቦታ ነው። በጠርሴስ ስላሉት ተናግሯል፣ ጽፏል። በቁስጥንጥንያ ኤፌሶንን ብንመለከት ትልልቅ ቦታዎች ናቸው በነገራችን ላይ እነዚህ ቦታዎች። ነገር ግን ዛሬ እነዚህ ሀገሮች ታሪክ አልባ ሀገሮች ናቸው፣ ሃይማኖት የለሽ ሀገሮች ሆነዋል። የቅዱሳን ማረፊያ፣ የቅዱሳን መነሻ መወለጃ ስፍራቸው፣ ያደጉባት መንደራቸው፣ ሰብከው የመለሱባት፣ ክርስትናን ያስተዋውቁባት መካናቸው ናት። ግን እነዛ ሁሉ ነገሮች ታሪክ አልባ ሆነው እናያቸዋል። ታዲያ እዛ የደረሰው ዕጣ ካልሰራን፣ ካልበረታን፣ ካልጠበቅን እዚህ የማይደርስበት አንዳችን ነገር እዚህም ያ ዕጣ ይመጣል፣ እዚህም ያ መከራ ይመጣል። ስለዚህ ያ ልብ እንግዛ ነው። ድምጽ በመሆናቸው ወንድሞቻችን ታስረዋል። ድምጽ በመሆናቸው ወንድሞቻችን እስር ገብተዋል። ድምጽ የሆኑ ወንድሞቻችን መከራ ውስጥ ናቸው። ቀሲስ አባታችን ቀሲስ ዶክተር መዝገቡ ካሳ፣ ወንድማችን ዮኒ የሰማዕቷ፣ ጋዜጠኛ ሳልሳዊት እነዚህ ወደ እስር የገቡ ናቸው። ድምጽ ስለሆኑ፣ አርሲን ስለተቃወሙ፣ ሞት ይብቃ ስላሉ፣ ክርስትና ስደት ይቆምባት ስላሉ፣ እውነት ስለተናገሩ፣ እውነት ስለሰበኩ እነሱን ያስፈታል የተባለው ቤተ ክህነት ዝምታን መርጦ፣ ነገር ግን የህግ ክፍል አለው፣ በጀት አለው፣ ኃይል አለው። ግን ደግሞ ለነሱ ቦታ የለው፣ ዞር ብሎ ማየ። በጣም ነው የሚያሳዝን። ያው እቺ ቀን የመተዛዘቢያ መድረካችን ናት፣ የመተዛዘቢያ መድረክ ናት ምትሯን ያስምሩባት። ምክንያቱም ታልፋለች፣ የማያልፍ ቀን የለም አለለ ሰለሞን አይደል እንደዚህ ያለ። ከፀሐይ በታች ምንም አዲስ ነገር የለም፣ የማይታይ የተሰወረ የማይታይ ያልተገለጠ ነገር የለም። ሁሉም ያልፋል፣ ሁሉም ያለ የነበረ የሚኖር። በዚህ ዑደት ውስጥ ግን የታሪክ ባለ ዕዳ ሆነን እንቀጥላለን አንዳንድ ሰዎች እና የዮኒ ሰማዕታን ጨምሮ ቀሲስ አባታችንም እህታችን ሳልሳዊት ላይም ዝምታን መርጠናል። አሁን ግን ቀናቸው ቢያንስ ከሁለት ሳምንት በላይ ሆኗቸው ወደ 16ኛ ቀን ተቆጥሯል ከታሰሩ። እናንተ ዮኒ ወንድማችን እነሆ ከታሰረ 16 ቀኑ ነው። ረሳ ነው አይደለ? ሁላችንም ረሳ ነው። በቃ ተሰላቸን መሰለኝ። ያው እሱ ከታሰረ ፍርድ ቤት ማልቀረብም 16 ቀኑ ነው። ኦርቶዶክሳውያን ለምን ይሞታሉ ብሎ ስለጠየቀ ብቻ ማለት ነው። ሌላ ነገር ውስጥ ምንም ውስጥ የለበትም። ልጁ ቤተክርስቲያን እያሰራ ያለ ልጅ ነው። የልጆች አባት ነው። ቤተሰብ አስተዳዳሪ ነው። ምንም ውስጥ የለበትም። ፍትህ ያስፈልገናል። በቃ ልጁ ምንም አላጠፋም። ልጁ ፍቱልን። በቃ ወንድማችንን አታሰቃዩት። ምንም ውስጥ የለበትም። ኦርቶዶክሳውያን ክርስቲያኖች በሙሉ ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም እያልኳችሁ ዛሬ እጅጉን ደስ ብሎኛል። እህታችን ጋዜጠኛ ሳልሳዊት ተፈታለች። አባታችን ቀሲስ ዶክተር መዝገቡና ወንድማችን ዮኒ እንደታሰሩ ይገኛሉ። እስካሁን ድረስ አልተፈቱም። አሁንም ድምጻችንን ከፍ አድርገን ማሰማት አለብን። አንዳንድ ትንሽ ችላ የማለት ነገር እየታየ ይገኛል። እባካችሁን ሚዲያውን እንጠቀመው፣ ለወንድሞቻችን ድምጽ እንሁን። እህታችን በድጋሚ ጋዜጠኛ ሳልሳዊት ተፈታለች። እንኳን ደስ አላችሁ። እግዚአብሔር አምላክ ያስፈታቸው፣ የታሰሩትን ወደ ቤተሰቦቻቸው ይመልሳቸው፣ ከቤተሰቦቻቸው ጋር ያገናኛቸው። ጸሎታችን ከዚህ በላይ ምን እንላለን? ከዚህ በላይ ምን እንናገራለን? ያስፈታቸው ነው የምንለው። መምህር ደረጀ ነጋሽ ዘወይንዬ የእውነት በዚህ በሀገራችን ሀገር ውስጥ ሆነው እውነት የሚናገሩ፣ እውነት የሚሰብኩ፣ እውነት የሚገልጡ፣ ለእውነት የቆሙ፣ በእውነት ምስክርነት ውስጥ ያሉ እየታሰሩ የሚፈቱ፣ ታሰራሉ፣ ይፈታሉ። እውነት በመናገራቸው አሁን የኢትዮጵያ ስሟ ሊቀየር ነው የሚል ነገር ተሰምቷል። ስሟን አንወደውም ማለት አንፈልገውም። ቢቀየር ኢትዮጵያ የሚለውን አንፈልገው። አቤት አሁን ያለንበት ጊዜ
ይሄ ነገር መጣ ማለት ለዚህ ምላሻቸው ምን እንደሆነ ከራሳቸው አንደበት እንካል። አሁን ደግሞ ስሟን እንቀይረው። ማን ስልጣን ሰጣችሁ? ከቶ ይሄንን ስልጣን ማን ሰጣችሁ? ባልሰራችሁት ሀገር፣ ባላቆያችሁት ሀገር፣ ዋጋ ባልከፈላችሁበት ሀገር ማን ስልጣን ሰጣችሁ? ማን ልትሉት ፈለጋችሁ? የዳቦ ስም ልታወጡ ለራሳችሁ የዳቦ ስም አውጡ። ሀገሪቷን ግን አትንኩ፣ ኢትዮጵያን ግን አትንኩ፣ ምዬን ግን አትንኩ፣ እናታችንን ግን አትንኩ። ምን አይነት ጭንቅላት ባዶ መሆን ነው? አጀንዳ ራሱ እንዴት ይቀረጻል? ይሄ እኮ ታሪክ ማጥፋት፣ ይሄ እኮ የሞት ሞት ነው። በኑሮ ውድነት አሰቃያችሁን፣ በስደት አሰቃያችሁን፣ በመከራ አሰቃያችሁን፣ በመፈናቀል አሰቃያችሁን። አንድ የቀረች ኢትዮጵያዊነት ስማችንን ዓለም የሚያውቀውን ስም ኢትዮጵያን ስም ለመቀየር የሚሮጡ የሞቱ ዝንቦች ናቸው። በዓለም የሚታወቅበትን ስም ዓላማችሁ ሰይጣናዊ የሆነ ነው። ምክንያቱም ኢትዮጵያን ስም ስትቀይሩ መጽሐፍ ቅዱስ ላይ ያለውን ስሞችንም ትቀይራላችሁ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ምን ልታደርጉት ነው? ባልሰራችሁት ሀገር ምን አይነት ድፍረት ነው? የኢትዮጵያ ሕዝብ ስሙን አልፈልግም አላችሁ። በርካታ ቱባ ባለስልጣናት ሃይማኖታችሁ ፕሮቴስታንት ነው። መጽሐፍ ቅዱስን ታምናላችሁ፣ ላታውቁት ግን ትችላላችሁ። እስቲ የሐሰት ነቢያት ወዳጆቻችሁን ጠይቋቸው። ስሙ የከበዳችሁ ሰዎች፣ አዎ ዘረኝነት ውስጥ ያላችሁ፣ ጎጥ ውስጥ ያላችሁ፣ ኢትዮጵያዊነትን የጠላችሁ፣ አረንጓዴ ቢጫ ቀይ ሰንደቅ ዓላማዋን የጠላችሁ፣ ትላንትን የረሳችሁ፣ ማንነት የሌላችሁ፣ ዲቃላ የሆናችሁ፣ ባንዳ የሆናችሁ፣ ኢትዮጵያን የማታውቋት ባለስልጣናት ስሟን ለመቀየር ተነሳችሁ። ስሙ ከበዳችሁ፣ አስለፈለፋችሁ። የቤቱ አማኝ የሆናችሁ ቤተ እምነት ውስጥ ያላችሁ የኢትዮጵያ ስም ይቀየር አጀንዳ ሲመጣ ዝም ያላችሁ እግዚአብሔር ይፈርድባችኋል። እግዚአብሔር ዝም አይልም። እናንተ ዝም ብትሉ፣ በዝምታ ብትስማሙ፣ አዎ እናውቃለን፣ እናንተ የመንግስትን አጀንዳ ታስፈጽማላችሁ፣ መንግስት የእናንተን ሀሳብ ያስፈጽማል። ይሄንን ስንናገር ልንታሰር፣ ዝግጅታችን ሊበላሽ፣ ልንሞት እንችላለን። እንሞት። እግዚአብሔር ሲመታ አይታይም ሲጥል እንጂ። መውደቂያችሁን አታፋጥኑ፣ መጥፊያችሁን አታፋጥኑ። ኢትዮጵያን አትንኩ። ለመቀየር ከምትሮጡ ዘረኝነትን ለመቀየር ለምን አትሮጡ? ድህነትን ለመቀየር ለምን አትሮጡ? መሃይምነትን ለመቀየር ለምን አትሮጡ? ክፋትን ለመቀየር ለምን አትሮጡ? ስደትን ለመቀየር ለምን አትሮጡ? እንደ ህዳር አህያ የተሰጣችሁን አጀንዳ ትቀበላላችሁ? ይሄንን ሐሳብ ሰርዙት፣ ይሄንን አጀንዳ ሰርዙት። ለመጻፋችሁ ራሱ ይቅርታ ጠይቁ። አጀንዳ ለመያዛችሁ ራሱ የኢትዮጵያን ህዝብ ይቅርታ ጠይቁ። እንግዲህ እውነተኛ ሐሳብ፣ እውነተኛ መምህር፣ እውነተኛ አባት ናቸው። በእውነት መምህር ደረጀ ነጋሽ ዘወይንዬ በትክክልም እውነትን ይዘው ለእውነት ድምጽ የሆኑ ያሉ ከእውነት ፊት የሚታገል ሕያው እግዚአብሔርን የሚያስቀድም እግዚአብሔርን ከፊት አድርገው አጋዕዝተ ዓለም ቅድስት ሥላሴን ማምላክ ወላዲተ አምላክን ይዘው ወደኋላ የማይጓዙ የእውነት አባት ናቸው። የኢትዮጵያ ስም ይደምሰሳል፣ የኢትዮጵያ ስም ከታሪኳ ይጠፋል ተባለ። ይሄ አሁን ማስደነግጠን ከሆነ በጣም የምናሳፈር ሰዎች ሆነን፣ ይሄ በጣም ሊያስደነግጠን ይገባል። ይሄ በጣም ግራ ላይ ያጋባን ይገባል። ይሄ በጣም ሊያስፈራን ይገባል። ይሄ በጣም ሊያሳስበን ይገባል። ሊያሳስበን ይገባል። ኢትዮጵያ የሚለውን ስሟን አንፈልግም፣ ታሪኳን አንፈልግም። የስም መለወጥ ሊደረግ ሀገር ልትቀየር ልትሻሻል የተረከባትን ሀገር በጊዜ ውስጥ ነው ሊቀይሯት። እኛ ተረከብን እንጂ አልሰራናትም። እንችላለን አልሰራናት፣ እውነት ነው። በብዙ ሺህ ዘመናት የተገነባች ሀገር እንጂ አሁን የተገነባች ሀገር አይደለም ያለች። ልጅ ወልዶ ስም እንደመቀየር ወይ ስም እንደመውጣት ነው። በጣም 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 ሊሰራ ይገባል። በኢህአዴግ ጊዜ የጅቡቲ ሹፌሮች ጫካ ውስጥ ነበር የምንተኛው፣ አሁን ግን እንኳን ጫካ መተኛት ሄዶ መስራትም አልቻለም ይላል አንድ ሹፌር። ክቡርነቱ ጠቅላይ ሚኒስትር፣ እርሶ አብዮት አደባባይ እግሮ ከረገጠ ቀን ጀምሮ ያ መንገድ ብቻ አይደለም በመላው ሀገሪቱ ያለ የኦሮሚያ ክልል በሙሉ ማለት ይቻላል ሰው መንገድ መሄድ አቆመ። እኛ በዚህ በምስራቁ በኩል የምንሰራ ሾፌሮች ከጅቡቲ ወተን አፋር ክልልን ተሻግረን ወደ ኦሮሚያ ክልል መግባት አቃተን፣ አልቻልንም። መኪና መቃጠል ጀመረ፣ ሰዎች መገደል ጀመሩ፣ መታፈን ጀመሩ። እየታፈኑም እየተወሰዱ ብዙ ሰዎችም የሞቱም አሉ፣ የጠፉም አሉ። እስከዛሬም ድረስ እኔ እንጃ
ለመናገር የሚሰቀጥጥ ያው ቤተሰብ በዚህ መሀልም ስለሚያይ ብዙ ነገሮች መኪኖች ቆመው የሚቃጠሉበት ጊዜም ነበረ ምናምንና ያንን ሁሉ ያየንበት ጊዜ በእርሶ ጊዜ ነው። እርሶ ያቺን አብዮት አደባባይን ረግጠው ህዝብ ከጨፈረበት ቀን ጀምሮ ስቲል ሰው ይሞታል፣ ቤተክርስቲያናት ይቃጠላሉ፣ ሰዎች ይታፈናሉ፣ ይወሰዳሉ። በህዝብ ትራንስፖርት ማንም ሰው መሄድ አልቻለም። በጭነት መኪና ሰው ጭኖ አገሩን ማገልገል አልቻለም። ራሱን እንኳን መከላከል አልቻለም። ሰው ሲጠቃም ይጠየቃል፣ ሲያጠቃም ይጠየቃል። ሲያጠቃ እንኳን እኔ አላየሁም። የተጠቃበትን መንገድ ሲከላከል ይጠየቃል። እንደዚህ አይነት እንትን ውስጥ ገብተናል ከዛን ጊዜ ጀምሮ። እኔ እውነቱን ነው የምናገረው። እርሶ በነገሱ ወራቶች እንኳን ብዙ መሄዱ አይመስለኝም አፋርና ኢሳ ጭቅጭቅ ውስጥ ገቡ። ያቺ የነበረችን ሰላማዊ መንገድ እየተበላሸች መጣች። ቶክስ ጀመሩ። በመሃላቸው እንሄድ ነበረ። እነሱ ግራና ቀኝ ሆነው እየተታኮሱ መኪና ሲያልፍ ይታኮሱ ነበረ። እኔ የማውቀውን ነገር ነው የምነግሮት፣ የማውቀውን ነገር ነው የምናገረው። ያየሁትን ነገር የነበርኩበትን ነገር ነው የምናገረው። ሌሊቱን ሙሉ ቀኑን ሙሉ የምንሄድበት መንገድ ያቺ መንገድ እንኳን ተበላሸች። ከዛ በኋላ ምን ጀመረ? እርሶ ልክ እንደገቡ ያነዛ 10 ኪሎ ሜትር እየተቀመጡ ይጠብቁን የነበሩት ፌደራሎች ተነስተው ካምፕ ለቀው ወጡ ተባለ። ከዛ በኋላ አፋር ምን ጀመረ? መኪና እያስቆመ ገንዘብ መቀበል፣ መስታወት መስበር፣ መተኮስ፣ መምታት መኪና ምናምን፣ መንገድ መዝጋት፣ ድንጋይ እየደረደሩ እንዲህ አይነት ነገሮች። ሹፌሮች አሁንም አላችሁ ታውቁታላችሁ ያሳለፍነውን ነገር። እንደዚህ አይነት ነገሮች ተጀመሩ። እንደዚህ በቃላት ሲወራ ቀላል ይመስላል። ነፍስን ሸጦ የሚሰራ ስራ ነበር። በጣም አሳሳቢ ደረጃ ላይ ነው ያለው። እውነት ለመናገር በጣም አሳሳቢ ደረጃ ላይ ነው ያለው። ይሄ ሊታሰብበት ይገባል። ምክንያቱም የሹፌሮች ድምፅ መሰማት አለበት። ሹፌሮች ዛሬም ዋይ ዋይ ያሉ ነው። ዛሬም ሹፌሮች ዋይ ዋይ ያሉ ነው። ዛሬም ሹፌሮች መከራ ውስጥ ናቸው። ዛሬም ሹፌሮች ቤተሰቦቻቸውን ማስተዳደር እየቻሉ አይደለም። ይገደላሉ፣ ይታገታሉ። አሁን መኪና ሙሉ ነው የሚታገተው። ድሮ ለገንዘብ ነበረ ሰው የሚታገተው። አሁን ሰው ከነነፍሱ ነው የሚታገተው። በሰው ነፍስ ላይ ይደራደሩበታል። ወጥቶ መግባት እንኳን አይቻልም። አሁን ሰው ወደደም ጠላም በአየር መንገድ በአውሮፕላን ነው የሚሄደው። ምክንያቱም እየቻለ አይደለም። የሌለው ደግሞ ከቤትም አይወጣም። ይቺ ኢትዮጵያ ናት አሁን ያለችው። አዲስ አበባ ላይ ምን አይነት ሰይጣናዊ ነገር ወንድ ልጅ ቀሚስ ለብሶ የሚጨፍርባት ቦታ ሆናለች። ኢትዮጵያ ውስጥ አዲስ አበባ ውስጥ ህዝብ መንግስት እያለ የሁሉ ነገር እያለ ግን ዝም ተብሏል ይለናል ወንድማችን ዲያቆን ዘማሪያ። ወንዱ ቀሚስ ለብሶ እኮ የሚጨፍርበት እኮ አዲስ አበባ እኮ አለ። እና ምኑን የቀየር ነው? መንግስት እኮ እያየ ነው ያለው። ስውር ቦታ እኮ አይደለም። ወንዶች ራቆታቸውን፣ ወንዱ የሴት ቀሚስ ለብሶ የሚጨፍርበት ጭፈራ ቤት እኮ አዲስ አበባ አለ። ይህም መንግስት ስለማያውቅ ነው። በየትም ቦታ ላይ ይኖራል እንደዚህ ነገር። ግን ሜካኒዝማችን ከባለፈው ግን ተምረን ግን አካሄዳችን መቀየር አለብን። እኛ ማስክ ቀይረው ተደብቀው ስለሚመጡ እኛ ደግሞ በግላጭ ደግሞ እኛ ለነሱ እኮ ይመቻቸዋል። ለምን አቋማችን ያውቁታል፣ በፕሮፋይላችን ስለዚህ በግላጭ ያውቁታል። ምንም ጉነሱ ላይ ችግር የለም። በግላጭ ያውቁታል። ምን እንደምትለው ከምትሰራቸው ቪዲዮዎች ያያል። ምን ነብይ መሆን አይጠይቅም። እኛው በዛው ልክ አካሄዳችንን ቀይረን ሰዎችን ማዳን ላይ መሰረት ያደረገ መማረክ፣ ከዛ ወጥቶ መማረክ አካሄዳችን ነው። በምን መንገድ ሳቢና አቅራቢ ሆኖ ሰዎችን ከእሳት ነጥቆ ማውጣት በሚችል መንገድ እንዴት መስራት አለብን በሚለው ማድረግ አለብን። አለበለዚያ ነገሮች እየባሱ ይመጣሉ። ደግሞ ምልክቶች ደግሞ አሉ። ከምንለብሳቸው ልብሶች አሉ
በጣም ብዙ ምልክቶች አሉ የምታውቁት። አሁን የመከረኛ ስፖርት አለ አይደል? እንዲህ ያለ ምናምን ነገር ከዚህ በላይ ራቁቱን ሆኖ ምናምን እንደዚህ ያለ በቃ ሶሻል ሚዲያ ላይ ይለቃል ምናምን። እዚች ጋር ይሄ ቀለበት እዚህ ለሜጋ ብቻው እዚህ ጋር ነው የሚያደርገው ምናምን ሎቲን የሚያጠልቅ ምናምን። ግን ለሱ እሱ ቤት ላይሆን እኮ ይችላል እኮ ያለች ግን እያደረገ ያለው ምን እንደሆነ ግን አያውቀውም። እሱ እኮ ልጅ እኮ ላይሆን ይችላል እንደዚህ አይነት ግን ሎቲኖ አለ ቅንድብ አለ። ይህን ግን አያውቀውም። የእነሱ ምልክት ሆኖ ግን አያውቅም። እና በብዙ መንገድ ልክ የራሳቸውን ኮድ አላቸው፣ መግባቢያ ኮድ። በቃ አንድ ጥቁር የሆነች ቀለበት አለች አለ ሁሉም ወጣት የሚያረጋት አይነት እዚች ጣት ላይ የምትደረግ ያረግና ሁሉም ወጣት እዚህ ጋር ያረጋል። በቃ በሱ ቤት አራዳ ሆኖ ፍንዳታ ምናምን እያረገ ያለው የእነሱ ኮድ ነው። ካፌ ቢገናኙ፣ ሆቴል ቢገናኙ፣ ህዝብ የበዛበት ቦታ ቢገናኙ ምን አይነት ሰው እንደሆኑ እያሳወቁን ነው። እቺ ኢትዮጵያ እንቆቅልሽ ናት። እቺ ኢትዮጵያ ግራ የምታጋባ ሀገር ሆናለች። እቺ ኢትዮጵያ የማናቃት እስክትመስል ድረስ እስኪመስለን ድረስ ደርሰናል። በጣም ያስገርማል። በኦሮሚያ ክልል የወንጌል ስርጭቱን በተመለከተ መምህር ብሬ እንዲህ ይላል። የኦሮሞ ኦርቶዶክስ ባይዞ ብርቱ አማኝ ነው። ኦሮሞ ኦርቶዶክሳዊ በጣም ብርቱ አማኝ ነው። ብርቱ አማኝ ነው ሴንስ በጣም በእሳት መሃል ተጥዶ በብዙ ዳይሬክሽን የሚወጋው አንድ አቅጣጫ አይደለም። ምናልባት እኔ አሁን እንደው ሊያስቸግር ይችል ይሆናል እንጂ ልዘረዝራቸው እችላለሁ ምን አይነት እንትኖች እንዳሉ ጥቃቶች እንዳሉበት። በጣም በብዙ መከራ ውስጥ የሚያልፍ ነው። በብዙ የሚጨነቅ፣ በብዙ የሚሰደድ፣ በብዙ የሚገደል ነው። ግን ብርቱ ነው ማለት በሃይማኖቱ አይደራደርም። ስደትን የሚመርጠው ለዚያ ነው እኮ ትሞታለህ፣ ትገደላለህ የተባለ መገደልን ፊት ለፊት ቆሞ የሚገደለው የሚሞተው በየጊዜው ቁጥሩ እኮ በጣም ብዙ ነው። እና ሞትን ፊት ቢሆን የሚቆመው ግን በጣም የሚያሳዝነው እንደዚህ እየሆነ እንደዚህም እየተደረገ ሊሰጠው የሚገባ ከለላ ወይ ደግሞ ሊሰጠው የሚገባ ነገር በቤተክርስቲያን በኩልም አልተሰጠው ምናምን ብዬ አምናለሁ። ለምሳሌ ቅድም እንዳልኩሽ እኔና ወንድሞቼ ቲክቶክ ላይ ምናልባት ብዙዎች ያውቋቸዋል፣ አብረን የምንሰራው ወንድሞች አሉኝ ማለት ነው። ከነዚህ ወንድሞች ጋር ገበተነት ላይ እንሰራለን። በተመሳሳይ ግን ለምን ደግሞ ቲክቶክ ላይ እንደሰራ ነው መሬት አንወርድም ብለን አስበን እኔ አንድ መጽሐፍ አዘጋጅቼ ዱጋኔ ሰከነ የሚል መጽሐፍ ማለት ነው በሚስጥረ ሥላሴ ኦሮምኛ በሚስጥረ ሥላሴ ላይ በነገረ ክርስቶስ በነገረ ማርያም በነገረ ድነት ላይ አንድ መጽሐፍ አዘጋጅቼ ነበር። ይሄን መጽሐፍ አዘጋጅተን ታትሞ እዛው ቲክቶክ ላይ በተገኘ ገንዘብ ማለት ነው ታትሞ ወደ 10 ምናምን ሺህ መጽሐፍ ታድሏል። በነፃ አድያለሁ እኔ ራሴ ኦሮሚያ ውስጥ ለወጣት ትምህርት ቤት ተማሪዎች። ምን ልልሽ ነው እንደ ቤተ ክርስቲያን እዚህ አካባቢ ላለው ችግር አንደኛ የስልጠና በየጊዜው ስልጠናዎች ተዘጋጅተው በየጊዜው ወቅቱን የሚመጥን ከወቅቱ ጋር የሚሄድ ትውልዱን ወጣቱን የማጽናት ነገር ሊሰራ ይገባል። አልተሰራም። እንደዚህ አይነት ስራዎች ማለት የተለየ ድጋፍ ያስፈልገዋል፣ የተለየ ፌቨር ያስፈልገዋል። እነዚህ ፌቨሮች አይሰሩም። ከሆነ ጊዜ አንዴ ስልጠና ተብሎ የሆኑ 2-3 ሰዎች ተልከው ምናምን የተለየ ሐሳብ የላቸውም፣ የተለየ የሚቀርጹት አጀንዳ የላቸውም። ዓለም ላይ ያለውንም ወይ ደግሞ ይሄ አሁን ላይ ያለውን ሪዮትም አያውቁትም። ዝም ብለው ሄደው ይመጣሉ። እሱ አይደለም በትክክል መሬት ላይ የወረደ መሬት ላይ የተጠና ያለውን ችግር በትክክል አይቶ የሚሰጥ ነገር ያስፈልገዋል። እንደሱ አይነት ነገር ግን ሲሰጥ አናየም። ግን ህዝቡ በጣም ይሄ ወንጌል የሚወድም ብርቱ ህዝብ ስለሆነ በየጊዜው መርሃ ግብር እየዘረጋ በራሱ ልጆች መርሃ ግብር እየዘረጋ በራሱ ልጆች እንቅስቃሴዎችን እያደረገ ትላልቅ መርሃ ግብሮችን እያደረጉ ይማራሉ። ግን በፊታቸው ሞትም ሲመጣ ሞትን ለመቀበል ዝግጁ ናቸው። ግን ወደ ኋላ የሚመለስ ነገር የላቸውም። በጣም ብርቶች ናቸውና በጣም እውነት ለመናገር በብዙ ፈተና መካከል እያለፉ ፈተናው ግን የማያቆማቸው ፈተናው ግን የማይበግራቸው ለፈተናው እጅ የማይሰጡ ኦርቶዶክሳዊነታቸውን የሚያስቀድቡ አንገታቸውን ለሰይፍ መስጠት የሚወዱ ክራቸው ከሚበጠስ ማይታቸው ከሚበጠስ ማንነታቸውን ኦርቶዶክሳዊነታቸውን ከሚያጡ ሌላውን ነገር ሙሉ ማጣት የሚፈልጉ መገፋትን መቀበል የሚፈልጉ መሰደድን መቀበል የሚፈልጉ ኦርቶዶክሳውያን ናቸው በኦሮሚያ ያለው ኦርቶዶክሳውያን። የተወዳችሁ ቤተሰቦቻችን አሁን በቋንቋ ወንጌል ተሰብኮ እውነት የሚገለጥበት ዘመን ላይ ያለ። በዚህ ዘመን የቤተ ክርስቲያን ልዕልናን ከፍ ማድረግ አለ። የቤተ ክርስቲያንን ድምጽ ማሰማት አለ። የቤተ ክርስቲያን ጎን መቆም አለ። ሁላችንም በቻልነው አቅም ስለ እናት ቤተ ክርስቲያን ድምጽ መሆን መዋጋት አለብን። በእውነት ለመጨረሻ ከዚህ ከቅዳሴ ጋር በተገናኘ መምህራችን መምህር ዲያቆን ብርሃን አድማስ በቅዳሴ በተለይ ቅዳሜ ዕለት ባንተኛ የተመረጠ ነው
እንቅልፍ ባይወስደን አንሸነፍ በማለት መልእክት ያስተላልፋል። እስኪ ተካፈሉ። እኔ እውነቴን ነው የምነግራችሁ፣ ቅዳሴ ከሚቀርባችሁ ትምህርቱ በግማሽ ቢቀንስ ይሻለኛል። በእውነቱ እየሰማችሁ ነው ክርስቲያኖች? ከክርስቶስ ጋር ተቆራረጣችሁ። ቅዳሴ ማለት ክርስቶስ በመስቀል ላይ ሆኖ ስለናንተ ራሱ መስዋዕት አድርጎ እያቀረበ እየተፈተተ እየተሰጠ ምሕረት ይቅርታ እየተደረገ ክርስቶስ ቤተ መቅደሳችሁ ላይ ተገኝቶ እንዴት ትቀራላችሁ? ሰው እንዴት ይቀራል? ሞኞች እናንተ ከአዲስ አበባ ሰባኪ መጣ ብላችሁ ትመጣላችሁ። ክርስቶስን ትታችሁ ክርስቶስን ትተን እሱም ወደ ኋላ አድርገን ክርስቲያኖች የእውነቴን ነው የምነግራችሁ በምታውቁት ቄስ በኩል በአይነ ስጋ የማታዩት ክርስቶስ ሁሌ አለ። ክርስቲያኖች ጳጳሱ ባለበት በማንኛውም ጊዜ ሁሌ ክርስቶስ ከኛ ጋር። ምን አስቸገረን? ስንፍና፣ እንቅልፍ። አዎ እነዚህ የሙቀት ከተሞች ጠባይ ያላቸው ማታ ታመሻላችሁ ይመስለኛል አይደለም እንዴ? ቅዳሜ ምክር ያልኳቸው ነው። ቅዳሜ ዕለት ሲመሽ ራት አትብሉ፣ በጊዜ ራታችሁን ብሉ። ከ3 ሰዓት በላይ አታምሹ። ጉባኤም ቢሆን ከዚያ በፊት ማለቅ አለበት። የእውነቴን ነው የምናገረው እኔ። በጊዜ ማለቅ አለበት። በጊዜ ገብታችሁ ሰዎች ናችሁ፣ ህይወት ውርጣ ውረድ አለው፣ ትደክማላችሁ፣ አረፍ በሉ። ሰው የፈለገ ይሁን ከ6 ሰዓት በላይ አትተኙም። እውነቴን ነው፣ እርግጠኛ ነኝ ማንም ሰው ከ6 ሰዓት በላይ አይተኛ። 3 ሰዓት ብትተኙ 9 ሰዓት ትነቃላችሁ። ግድ የለም ይርዘም 10 ሰዓት ለቅዳሴ ያለ ምንም ችግር ትመጣላችሁ። ማስተካከል። ምግብ ደግሞ አብዝቶ የበላ አብዝቶ የጠጣ መንቃት አይችልም። እንቅልፉ ረዝሞበት አይደል እህሉ ራሱ እንደ ጆንያ ገልብጦ ይጥለዋል። ሆኖ የእውነቴን ነው፣ ቀልዴን አይደለም። አሁን የምናገረው አነጋገሬ ሊያስቃችሁ ይችላል። ሕያው እግዚአብሔር ምስክሬ ነው። ማታ ለሰንበት ቅዳሴ አብዝቶ የበላ ሰው መጥቶም ሲድቀሰቀስ ነው በቃ ሲያዛጋ መከራውን ሲያይ ነው የሚያየው። ቢቻል አትብሉት በጊዜ ምሳ ከበላችሁ። ካልሆነ ቀለል ያለ ነገር ትንሽ ቀምሳችሁ በጊዜ ይሄን ሞክሩትና በኋላ ያሰባኪ ውሸታም ነው በሉኝ። እዩት፣ ጤነኛ ነው የምትሆኑ። ሰውነታችሁ አይከብዳችሁም፣ ድካም አያስቸግራችሁም። እሸት መስላችሁ ታስቀድሳላችሁ፣ ክርስቶስን ታገኙታላችሁ፣ ትታረቃላችሁ፣ ትባረካላችሁ። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። ከገብረ ጉንዳን ተማሩ ክርስቲያኖች። እማናስቀድስበት ቀን ይመጣ ይሆናል። አታውቁትም ክርስቲያኖች፣ አታውቁትም ይላል በትንቢታችንም እኮ እንዴ መቃብር ላይ የቄስ መቃብር ላይ ሄደው ይፍቱኝ የሚሉበት ጊዜ ይመጣል እኮ ይባላል። ሩቅ መሰላችሁ? ሩቅ አይምሰላችሁ ክርስቲያኖች። ቀልድ አይደለም ክህነት፣ ቀልድ አይደለም ቅዳሴ። ክርስቲያኖች በቅዳሴያችሁ ላይ አትጠራጠሩ። መተን ተገኝተን አስቀድሰን ከስንፍና ተላቀን ከክርስቶስ ጋር ለመታረቂያ ያብቃን። ልምድ ይፈልጋል። አንዳንድ ሰው ጧት የማይሳካለት ሰው አለ። ጧት እንቅልፍ የለመደ ግን ትችላለህ፣ መልመድ ትችላለህ። 2 ሳምንት ነው ቢያስቸግር፣ 2 ሳምንት ሁሌ ሰኞ ማክሰኞ እያልክ እየተነሳ ስፖርትን እየሰራ ጸሎት እያደርግ ተመላለስ፣ ይጠፋል። ከዚያ በኋላ የጧት ሰው ትሆናለህ። ጧት የሚነሳ ሰው አይምሮ ስል ነው የሚሆነው፣ ስል ሻርፕ፣ በቃ እውቀት ራሱ ከእግዚአብሔር ይሰጠዋል። ጧት የሚተኛ ሰው ድብርታም ሆኖ ነው የሚሆነው። የቀትር ጋኔን ይይዘዋል፣ ይገርማቸዋል፣ ይሰለጥንበታል። ይሄን ምላችሁ ቀልዴን አይደለም። እንዲያውም በመጽሐፍ የተጻፈው ይሄ እንቅልፍ የሚል ወደ ቤተ ክርስቲያን ስትመጡ የሚያስቸግር ካለ ስንፍና ከ8ቱ ለቁርባን ከማያበቁ በጣም አደገኛ ኃጢአቶች አንዱ ስንፍና ነው። ዋዛ እንዳይመስላችሁ። ልክ እንደ ዝሙት ያለ፣ ልክ እንደ ቁጣ ያለ፣ ልክ እንደ ትዕቢት ያለ በጣም አደገኛ ኃጢአት ነው ብዙ ሰው ስንፍና ትልቅ ኃጢአት መሆኑን ስለማያውቃይና ተናዘዙበት ነው የሚባለው። ለምን? ስንናዘዝበት የዚያ መንፈስ ኃይሉ ይደክማል። ከዚያ በኋላ መትጋት፣ አሽቀንጥሮ ልብስን ጥሎ ብድግ ብሎ መነሳት በጧት። እንደዚያ እንድንሆን አምላካችን እግዚአብሔር ይርዳ። ገብረ ጉንዳን ጠቢብ ፍጥረት ናት። መቼ ማድረግ እንዳለባት መቼ ማድረግ እኛም ቅዳሴ ላይ ማድረግ ያለብንን ማወቅ አለብን። ክርስቲያኖች ሰንበት ላይ ድርድር አያስፈልግም። በሰንበት ላለማስቀደስ እንዴት ታስባላችሁ? ከአእምሯችን እንዲህ ያለውን ሐሳብ እግዚአብሔር ያጥፋል። ሰው እንደነገርኳችሁ አሁን ግብፅ እኔ ሂጄ አይቻለሁ። በ3ቱ መንበር 3 ጊዜ ቀደሱበት በእሑድ ቀን። ምክንያቱም በግብፅ የእስላም ሀገር ነው። ሰንበት እንደኛ በዓል አይደለም፣ ስራ ነው። ሰው ስራ ይገባል። የግብፅ ሲኖዶስ ቁጭ ብሎ ምክንያቱም ክርስቲያን ሆኖ እሑድ ሳያስቀድስ ማለት የለበትም። 3 ጊዜ በቀን ይቀድሳሉ። ይገርማቸዋል። ክርስቲያኑን ክርስቲያን አድርጎ ለመቀጠል ሃይማኖት እኮ ቀልድ አይደለም። እኛ እኮ ተመልከቱ፣ መቅደስ አለን፣ ካህን አለን፣ የሌሊት ስራ ሰሩም። ስንፍና ብቻ ጠላታችን።
አድካሚያችን ማን ነው? አድካሚያችን የበላነው ምግብ የጠጣነው መጠጥ ነው። አድካሚያችን የኛ ዕውቀት ማጣት። ሰው እንዴት ከገብረ ጉንዳን ያንሳል? እግዚአብሔር ለአእምሯችን ዕውቀትን ለልቡናችን ትጋትን በቸርነቱ ያደለን። ስንፍናን ነቅሎ ይጣለን። በእውነቱ ክርስቲያኖች ተናዘዙበት፣ ስገዱበት፣ ጸልዩበት። ከስንፍና እንላቀቅ፣ እንትጋ፣ እንምጣ። የተወዳጁ ሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያ ድረስ ተሰነባበት።